ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ ማን በ75 ሚሊዮን ያስፈርሙ ነው። ለምንድን ነው በ75 የፈረመው ካላችሁኝ ማለት ነው 75 ሚሊዮን ፕላስ የፕሪሚየር ሊግ የወርቅ ሜዳሊያ ሲቀርብልት ይመጣል። ምንም ጥያቄ ቀጣይ ዓመት እዚህ ጋር ጎልድ ያለበት ለመልበስ ሲባል በ20 ይፈርማል ሲባል ገብቷል አይደል ማለት በ90 በ100 ምናን ካልሆነ አታስፈርሙት። ማን ፕሪሚየር ሊግ የበላ ነው? ለምንድን ነው ጥቅሙ እኮ ይሄ እኮ ነው። ቤስት የሚባሉ ፕሌየሮችን በርካሽ እናመጣ ምክንያቱም ሜዳሊያ ያለ ገብቷል አይደል ማለት በፕሪሚየር ሊግ ዋንጫ እየተደበደበ ነው እየተጠፈጠፈ ገብቷል። ሜዳሊያ ለማድረግ ሲል ብቻ ይሄ እነ ጋብሪኤል ምናምን ስላሉ መስሎ ነው አይደለም። በቃ የፕሪሚየር ሊግ ቻምፒየን ነን ገብቷል አይደል ማለት 75 ሚሊዮን ምን አይነት ሳይኒንግ ነው? በስመ አብ እንደውም ሼም ይዞን እንጂ 65 ነበር ያቀረብነው እኔ ነኝ። ኧረ ተው ይዞ የ10 ጨምሩልህ ምናምን ከ10ሩ 10 የምናደርገው የመጀመሪያ ሳይኒንጋችን ይሄ ነው ገብቷችኋል። የክረምቱ ምን አይነት ሮቨሪ ነው ዴ የኒውካስትል ካፕቴን ነው ገብቷችኋል። 75 ሚሊዮን እኔ የሰውዬ 90 100 የሚወጣ መስሎኝ እየጨነቀኝ ነበር። ለምንድን ነው 100 የምንወጣው ምናምን ነገር እያልኩኝ ነበር ገብቷችኋል። ሻምፒዮን ግን ስትሆኑ 75 ሚሊዮን ታመጣዋል ገብቷል አይደል ማለት ኔክስት ቪኒሺየስን ሄደን እንደውም አገጩን ሰርጀሪ ተሰርቷል። የሰውዬ 100 ነው መንከፍላችሁ ከዚህ በላይ አንከፍልም ብለን እናመጣዋለን። እሱንም በፕሪሚየር ሊግ ይደበደባል። ብሩኖ ጊማራይስ ቱ አርሰናል ሂር ዊ ጎ። ትላንት ማታ ምን ብዬ ነበር? እንዳተኛ ብዬ እኔም አልተኛውም ማን በሰዓታት ብቻ ነው የሳት ነው ገባርለ ትክክለኛው ብሩኖ ወደ ሊጉ መጥቷል። ወደ ሊጉ አናትማን ብሩኖ ጂ ብሩኖ ጋንግስተር ብሩኖ ፋኮፍ አይመቸንም ነው ማለት ተረዳኝ አይደል? ሁሉ ቤርታ ጀመረ ነው ማለት ይሄው ጎቱ ዴቪድ ኦርንስቲን እንዳለው 75 ሚሊዮን አባቴ እና ለካ ሊዮን 20% ሴሎስ ክሎር አረ ማይ ጋድ ይሄን ተጫዋች በርካሽ ዋጋ አታመጡትም ያላችሁ ሰዎች ቀላል በርካሽ ዋጋ መጣ ነው። ኒውካስትል ገና 20% ለሊዮን መክፈል አለበት። ሴሎን ክሎዝማን ገባር ኪስ ውስጥ 55 ምናምን ቢደርሰው ነው ብሩኖ ጊማራይስ ኒውካስትል 55 ተቀብሎ ነው የለቀቀልን። ለምን በሃርድ ስለሆነ የቆየው ማንም እኛን ስለሚያገረጥን አይደል ምን ፈልገውን ዋጋ እንከፍላለን። ከዛ ዱዲ ሳንቲም አንጨምርልህም ተጫዋቹን ግን ተሰጠናለህ ነው ምድረ ዱቄት ያንስ ያንተ ቤት ያንተን አምበል ለማስፈረም እንዳንመጣ አሁን የኒውካስትልን አምበል ነው ባለፈው ኖርጋርድን የብሬንትፎርድን አምበል ያስፈረም ነው ገባ የፕሮጀክቱን ዋና ቁንጮ አስፈረም ነው። አሁን ደግሞ የኒውካስትልን ሙሉ ክለቡን ያስፈረም ነው ኒውካስትልን ተረዳኛል። ያንተን አምበል አስፈርሜ ኳስ አቀባይ እንዳላረገው ምን ብዬ ነበረ? ዴቪድ ኦርንስቲን ነው የሚዘግበው መጀመሪያ ያው ወዲያውኑ እኔ እንደሚይዘው ስለማቅ አያ ዴቪድ ኦርንስቲን 1 ደቂቃ ፋብሪሲዮ ሮማኖ 58 ሰከንድ ምናምን ቢልም እኔ ያስኩት 26 ሰከንድ እያለ ገባርለ ፋብሪሲዮ ሮማኖ ከዴቪድ ኦርንስቲን ሊቀድም አይችልም በዚህኛው ትራንስፈር። ቪኒሺየስ ጁኒየርን ግን ምን አለ በለኝ ፋብሪሲዮ ሮማኖ ነው ቀድሞ ሂርዊጎ ሚልህ ተከፋይ ዱቄት የሆነ ሰውዬ አሁን አትብካ ነው ማለት ብሩኖ ጊማራይስን አመጣሁኝ ብዬ አስጨንቃለሁ። በጣም ሳስጨንቀ ቪኒን ትረሳዋለህ ገባ መጣም አልመጣም ተጨነኩ ብለህ ትረሳዋለህ። ከዛ ቪኒ ሲመጣ ጨጓራህን እንዲህ ጣናነሽ ደረሰች ጣናነሽ ገባች ይላል አባቴ። ጊዮሜሪስ ሂር ዊ ጎ ተባለ። እንግዲህ ወያላው ሲጀመር ይህን ዝውውር ያዘገየው የሐምሌን ወር ደሞዝ ላለመክፈል ነው። እውነት ውሸት አንወሻሽ። ወያላ እንተዋወቃለን ሲጀመር። አሁን ኦማር ቤራጋ ምን አለበት እንደዚህ ኮኔን ተጫዋች አንተ ብትጨርሰው ምን አለበት? አሁን እሺ ወያላ መጣ ቴሌማንስን ግን በቃ እንዳትሰድበው እሺ። ጉማሬሽ ይችላል አምነናል ይችላል። በቃ ወያላ ተፋጣኝ ትወድ እንኳን ደስ አለ በቃ ተፋጣኝ ነው። እኛ እዚህ አማካይ እናስፈርምም አንዳንዱ ጭራሽ ያለው ላይ ይጨምራል። ምንድነው ይሄ? እኮ ፌር አይደለም። ሲጀመር ጉማሬሽ በቃ አርሰናልን ነው የሚፈልገው። እንኳን ደስ አላችሁ አርሰናል ገብቷል። እባካችሁ እንዳረብሹን እኛ መቅኒያችንም አልቋል። በቃ ተቸግረናል። የአርሰናል ደጋፊዎች እንኳን ደስ አላችሁ። በቃ እኔ ገና ኢንዞ መውጣት አለመውጣት አልታወቀም። በዚህ ከቀጠለ እኮ በቃ ለማንኛውም ግን ቮት እያደረጋችሁ ቮቱ ቀዝቅዟል። ሊንኩን ትነኩትና ከላይ ያለውን 3 ነጥብ ስትነኩት ኦፕን ቱ ብራውዘር የሚላለ እሱን ስትነኩት ወደ ውስጥ ይከታችኋል። ከዛ ደግሞ ስልክ ቁጥር ታስገቡና ኦቲፒ በቴሌግራም ላክልኝ ትሉታላችሁ እና እሱን ስትነኩት ደግሞ ቴሌግራም ላይ ኮድ ይልክላችኋል። እሱን ኮድ አምጥታችሁ እዚህ ፔስት ማድረግ ነው። ከዛ በኋላ ፓስዋርድ የማትረሱትን 8 ዲጂት መጠቀም ነው። አለቀ። ወደ ውስጥ ገባችሁ። ከዛ የቼልሲ ፋን ላይ ሁለተኛ ላይ ተቀምጠናል። ስለዚህ ሁለተኛ ደግሞ ለማንም እንደማይጥም ሁላችንም እናውቀዋለን። አንደኛ መሆን አለብን እና ቀላል ነው በጣም ይደረሳል እና እናሳካዋለን። ወገንታትና ህዝበታት በስተመጨረሻ ብሩኖ ጊማሬሽ
ሻምፒዮን ወደሆነ አርሰናል ገብቶልናል። ኮንግራ ጀምአው አስፈሪው ጭራቁ ተጫዋች ይወላችሁ ኦሪጂናሉ ብሩኖ ማለት ነው እኛ ጋር መጥቷል። ጀምአው ኮንግራ እንኳን ደስ አላችሁ። ጀምአው አስፈሪው ደፋሩ ጭራቁ የፕሪሚየር ሊግ ተጫዋች አመለሸጋው ጸባይ ሰናዩ ተጫዋች ወደ አርሰናል መጥቷል። እንኳን ደስ አላችሁ። መሃል ሜዳ ላይ ከዚህ በኋላ ከኛ ጋር እናቱ የወለደችው የሚፎካከር ቡድን ይኖራል አይኖርም? ያው ኋላ መስመራችንን አረጋግጠናል። አሁን ፊት መስመራችንን የሚፎካከረ አንድም ቡድን የለም ለማለት አንድ ፊርማ ብቻ ይቀረኛል። ከዚህ በኋላ ቀጥለጥ አድርገን ቀኝ ግዛት መግዛት ያለብንና አካሎች በሙሉ መግዛታችንን እንቀጥላለን ማለት ነው። አምና ጀምረናል። ዘንድሮ አውሮፓ መድረኩም አይቀረንም ማለት ነው። ይላል አባቴ። ኮፒ ሊንክ ሼር አድርግና ዳርስለት ይወል መጣለ በለው ብሩኖ ጊማሬስ ቱ አርሰናል ሂር ዊ ጎ። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ከባድ ባሩድ ታገኛላችሁ ለመድፋችሁ። ሰበር መረጃ ብሩኖ ጉማሬስ ሂር ዊ ጎ ተብሏል። አርሰናልን ተቀላቅሏል። ይኸው እዚህ ጋር ፋብሪዚዮ ሮማኖ ሰበር መረጃ ብሎ ባወጣው መረጃ መሰረት እንግዲህ ብሩኖ ጉማሬስ እንግዲህ አርሰናልና ኒውካስትል ዩናይትድ ለዚህ ተጫዋች በ75 ሚሊዮን ፓውንድ አግሪመንታቸውን ስምምነታቸውን ጨርሷል። እንግዲህ አዲሱ የመሃል ሜዳ ተጫዋች የነ ዴክላን ራይስ አጋዥ የሚሆነው ብሩኖ ጉማሬስ የሚካኤል አርቴታን ስብስብ ተቀላቅሏል እና የአርሰናል ደጋፊዎች እንኳን ደስ አላችሁ። ደስታችሁን ሰለብሬት እያደረጋችሁ ጉማሬው ወደ አርሰናል ሂር ዊ ጎ በ75 ሚሊዮን። አሁን መሀል ላይ ራይስና ጉማሬሽ ሌላ ታሪክ ሌላ ሌቭል ማለት ነው። ሌላ ሌቭል ላሸንፍ አቅጄ ሂር ዊ ጎ ብቻ ተብሏል። ይመቻችሁ። ብሩኖ ጉማሬሽ ወደ አርሰናል ይላል። ሂር ዊ ጎ የሚገርም ሳይን የምሬ ነው የምላችሁ። ስለ ሚድፊልድ ላይ ይሄ ልጅ አሁን ባንፈልጎም ምን ፈልግበት የነበረበት ታይም ነበር ካስታወሳችሁ ማለት ልጁን ፌድ ፈልጎ ነበር ለሲቲ ማለት ነውና የሚገርም ሳይን ኦዴጋርድን ይዛል ኤዜ ምናምን ራይስ አለ ጨመርክበት። ይሄንን አባቴ ምን ሊፈጠር ይችላል? ልጁ ጎበዝ ነው ምናምን 75 ሚሊዮን አባቴ ጭራሽ ኒውካስትል 100 ምናምን ነበር ያለው 75 ነው ያሉት። ለሮድሪም ከ75 ከ80 ነው ሲቲ ያሉት ለማድሪዶች ሮድሪ ለመውሰድ። እንዴት እንደዚህ ሆነ ግን? የእውነቴ ነው የምላችሁ ያለበት ፐርፎርማንስ ሁለቱም ብቻ ግን ዞሮ አሪፍ ሳይኒንግ ነው የምሬ ነው። ናይስ ሰበር የአርሰናል ደጋፊዎች እንኳን ደስ አላችሁ። ይሄን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት። ብሩኖ ጊማሬሽ ብራዚላዊ የኒውካስል አማካይ በመጨረሻም የአርሰናል ተጫዋች መሆኑ ተረጋግጧል። ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ዴቪድ ኦርንስቲንም ይህ ተጫዋች በ75 ሚሊዮን ፓውንድ መድፈኞቹ አርሰናሎችን መቀላቀሉን አረጋግጦልናል። ከተጫዋቹ የ75 ሚሊዮን ፓውንድ ዝውውር ላይም የቀድሞ ክለቡ ሊዮን 20% ድርሻውን እንደሚወስድ ፋብሪዚዮ ሮማኖ እንደዚሁም ዴቪድ ኦርንስቲን ገልጿል። በቀጣይ ሰዓታት ይህ ተጫዋች ወደ አርሰናል እንደሚያመራና የሕክምና ምርመራውን እንደሚያደርግ ይጠበቃል። ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥቷላችሁ? ሐሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።